ሰላም እንዴት ናችሁ? ዛሬ በአዲስ ቻፕተር ተገናኝተናል። በዚህኛው ቻፕተር የምንመለከተው በስፋት ስለ ኮሎኒያሊዝም ምንድነው የሚለውን እንዲሁም ደግሞ ወደ አፍሪካ እንዴት ተስፋፋ የሚለውን የምንመለከት ይሆናል። ከዛ በፊት ግን በዚህ ቻፕተር ከእናንተ ምን ይጠበቃል ወይም ይህን ቻፕተር ከጨረስን በኋላ ምን አይነት ሀሳቦችን እንድትይዙ ይጠበቃል የሚለውን እንመለከታለን። የመጀመሪያው ሞቲቭስ ኦፍ ዩሮፒያን ኮሎናይዘርስ ኢን አፍሪካ፣ ዩሮፒያኖች ወይም አውሮፓውያን የምንላቸው አፍሪካን ኮሎናይዝ ለማድረግ ወይም በቁጥጥራቸው ስር ለማድረግ ምን አይነት ሞቲቭ ሁኔታዎች ነበሩ። ሞቲቭ የምንላቸው በዚህ ተደጋግመን የምናነሳው ቃል ሞቲቭ ማለት አንድ ነገር ለማድረግ ኢኒሼት የሚያደርግ የሚያነሳሳ ነው አይደለ? ሞቲቬሽን የመጣው ከዚሁ ነው። ስለዚህ አውሮፓውያን አፍሪካን ኮሎናይዝ ለማድረግ በቁጥጥራቸው ስር ለማድረግ ምን ነገሮች ሞቲቬት አደረጓቸው አነሳሷቸው የሚለውን እንመለከታለን ማለት ነው። ከዛም በተጨማሪ አፍሪካኖች ይሄ የኮሎኒያሊዝም ስርዓት መውጣቱን ተከትሎ ምን አይነት ሬዚስታንስ አሳዩ፣ ምን አይነት ምላሽ ሰጡ የሚለውን ደግሞ በተመሳሳይ እንመለከታለን። እናንተም እንድትገነዘቡት ይጠበቃል። ከዛም በተጨማሪ ፖለቲካል፣ ኢኮኖሚክ እንዲሁም ሶሻል ትራንስፎርሜሽንስ የምንላቸው ወይም ደግሞ የኮሎኒያል ስርዓት ወይም ደግሞ የአንድ ሀገርን የመግዛት ስርዓት መምጣቱን ተከትሎ ማህበራዊ ሊሆን ይችላል፣ ፖለቲካዊ ሊሆን ይችላል፣ ኢኮኖሚያዊ ምን አይነት ለውጦች መጡ አፍሪካ ላይ ማለት ነው። ምን አይነት ለውጦች መጡ የሚለውን ደግሞ በተጨማሪ የምንመለከት ይሆናል። እናንተም እንድትይዙት እንድትረዱት ይጠበቃል ማለት ነው። ስለዚህ በመጀመሪያው ሌሰናችን የምንመለከተው ኮሎኒያሊዝም ምንድነው። ኮሎኒያሊዝም የሚለውን ራሱን ኤክስፕሌን እናደርጋለን ማለት ነው። ኮሎኒያሊዝም refers to the direct political and economic domination of one country by another። ይህንን በግልጽ አማርኛ ስናብራራው ምን ማለት ነው? አንድ ጠንካራ የሆነ ሀገር ደከም ያለ ሀገርም ሲገዛ ወይም በቁጥጥሩ ስር ሲያደርግ ኮሎናይዜሽን ብለን እንጠራዋለን ማለት ነው። በአጭሩ ኮሎናይዜሽን ማለት ይሄ ነው። ዶሚኔት መደረግ ወይም ደግሞ መገዛት በአንድ ሀገር ማለት ስትሮንግ በሆነ ካንትሪ መገዛት ማለት ነው። ይሄ ኮሎናይዜሽን እንግዲህ ኮንኩስት፣ ኤክስፕሎይቴሽን ኤንድ ኮንትሮል ኦፍ ዘ ፒፕል ኤንድ ሪሶርስ ኦፍ ዘ ኮሎናይዝድ ቴሪቶሪ። አንድ ሀገር ኮሎናይዝ ሲያደርግ አንድ ሀገርን ሲገዛ ሀገሪቱን ምድሩን ብቻ አይደለም የሚገዛው ሰዎቹንም ጭምር ነው፣ ያለውንም ሪሶርስ ጭምር ነው የሚገዛው ማለት ነው። ስለዚህ አፍሪካኖች አሁን በዚህ ኮንቴክስት በኮሎኒያሊዝም ኮንቴክስት ስንመለከት በጠንካራ ሀገሮች ተገዙ ማለት መሬቱ ወይም ደግሞ አፍሪካኖች ያላቸው ላንድ በአውሮፓውያን ቁጥጥር ስር ይሆናል። አፍሪካናዊዎቹ ደግሞ ራሳቸው በአውሮፓውያን ቁጥጥር ስር ናቸው። እንዲሁም ደግሞ አፍሪካ ያላት የተለያዩ ሪሶርስ እንደምታውቁት በጣም ሪሶርስ ሪች የሆነች በጣም ብዙ የተፈጥሮ ሀብት ያላት አካባቢ ነች አፍሪካ። ስለዚህ አፍሪካ ውስጥ ያሉትን እንዳለ ሮ ማቴሪያሎችንም ጨምረው ይይዛሉ ማለት። ስለዚህ ኮሎናይዜሽን ስንል ቦታውን ብቻ አይደለም ሰውን እስከ መግዛት ድረስ ነው ማለት ነው። ኮሎኒያሊዝም ከኢምፔሪያሊዝም ጋር ይመሳሰላል። ኢምፔሪያሊዝም የምንለው ስርዓት ግዛትን ወይም ቦታን ማስፋፋት ጋር ተመሳሳይ ስለሆነ ኮሎኒያሊዝም ከዚህ ጋር ኦልሞስት ተመሳሳይ ሆኖ ተቀራራቢ ሆኖ ይገኛል። ነገር ግን አክቹዋሊ አንድ አይነት ነው ማለት አይቻልም ማለት ነው። ኮሎኒያሊዝም በተለይ ኤጅ ኦፍ ዲስከቨሪ ብለን በምንጠራው ወይም ደግሞ የግኝቶች ዘመን ብለን በምንጠራው ጊዜ ኮሎኒያሊዝም እየተስፋፋ ሄዷል። ለምንድን ነው በዚህ ጊዜ የተስፋፋው ካለን ኤጅ ኦፍ ዲስከቨሪ ከስሙ እንደምንረዳው አዳዲስ ነገሮችን ዲስከቨሪ የማድረግ ጊዜ፣ አዳዲስ ነገሮችን የመፈለግ የማግኘት ጊዜ ስለነበረ የተለያዩ ከቦታ ቦታ የሚንቀሳቀሱ ሰዎች ነበሩ። ከቦታ ቦታ ሲንቀሳቀሱ አዳዲስ አካባቢዎችን፣ አዳዲስ ሰዎችን፣ አዳዲስ ቦታዎችን ያያሉ። ይህንንም ተከትሎ እነዚህ አዳዲስ ቦታዎችን ለመያዝ በቁጥጥር ስር ማድረግ በተለይ ከዚህ ጊዜ ጀምሮ ኤጅ ኦፍ ዲስከቨሪ ብለን በምንጠራው ጊዜ ይበልጥ እየተስፋፋ እንደመጣ እንረዳለን ማለት ነው። ኤጅ ኦፍ ዲስከቨሪ ላይ እንደምታውቁት ናቪጌሽን ወይም ደግሞ በባህር ላይ በሚደረግ እንቅስቃሴ ነው ይሄ ኤጅ ኦፍ ዲስከቨሪ አብዛኛው የተሸፈነው ወይም አብዛኛዎቹ ሰዎች የሚያደርጉት እንቅስቃሴ በመርከብ ስለነበር ናቪጌሽን ተብሎ እዚህ ጋር ሜንሽን የተደረገበት ምክንያት ይህ ነው ማለት ነው። አፍተር ዘ አቦሊሽን ኦፍ ስሌቭ ትሬድ ስንል በባለፈው ከዚህ በፊት ባወራ ነው በዩኒት 1 ላይ ስለ ስሌቭ ትሬድ አንስተን ነበር። ትራንስአትላንቲክ ስሌቭ ትሬድ ብለን ስለጠራ እና ይሄ ትራንስአትላንቲክ ስሌቭ ትሬድ ኢሌጂቲሜት ትሬድ ነው የሚባል። ሌጂቲሜት ማለት ሌጋል ከሚለው ቃል ነው የወጣው። ሌጋል ማለት እንደምታውቁት ህጋዊ የሆነ እውቅና የተሰጠው ነገር ማለት ነው አይደለ? ኢሌጂቲሜት ሆነ ማለት ደግሞ ህግ የማያውቀው እውቅና ያልሰጠው ነገር ማለት ነው። ስለዚህ በፊት የነበረው ትራንስአትላንቲክ ስሌቭ ትሬድ ኢሌጂቲሜት ትሬድ ወይም ደግሞ ህጋዊ ያልሆነ ንግድ፣ ህገወጥ ንግድ ነበረ ማለት ነው።